አረብ ሀገር ለፍታ ቤቱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው፣ አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ፣ እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብሪ ስለሚመለከተው እውነት አንተ አረብ ሀገር የምትወዳቸው አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲን ይደውይ ለየትኛውም እምነት ቢኖራችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ለቤቴ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጎ አበረታቱኝ። መስዬ ዛሬ የልቤን የተናገረችው ላይቭ ላይ ቁጭ ብላ ማለት ነው። መሲ አብርሽ ጌራው እንዲሁም ሌሎቻችሁ ማለት ነው። የአረብ ሀገር ሴት ጉዳታችን ነው። ሲታመሙ የሚመጡት እኛ ጋር ነው። ሲቸገሩ የሚመጡት እኛ ጋር ነው። ለምንድን ነው በዚህ ልክ የሚጨቆኑት? ለምን እነሱ ባያውቁኛ እናሳውቅም ወይ በማለት ወገባቸውን ታጥቀው እንግዲህ ለኛ ሲጨቃጨቁ ሲከራከሩ ይገኛሉ ማለት ነው። አብርሽ ደግሞ ተገቢ ያልሆነ መልስ ሰጥቶ ህዝቡን እያነጋገረና እያንጫጫው ይገኛል። አብርሽ ለህዝቡ ያለው መልስ ምንድን ነው? እንዴት ምን አገባችሁ? ቀንታችሁ ነው ወይ? እኔ በግድ ስጡኝ አልኩ ወይ? ምናምን ማይሆን መልስ ነው የሰጠው። ለማስተባበር ያህል እንኳን ቢሆን እንደዚህ አይነት መልስ ተገቢ አይደለም ማለት ነው። እና በጣም ያሳዝናል። መሲ ዛሬ የልቤን የተናገረችው ማለት ነው። የልቤን ማለት ነው። አንጀቴ ቅቤ ጠጣ ማለት ነው። የምር በጣም ነው ደስ ያለኝና ሁላችሁም እንደዚህ ስትረባረቡ፣ ላላወቁት ስታሳውቁ፣ ላልነቁት ስታስነቁ በጣም ነው ደስ የሚለው። ክበሪልኝ ማለት እወዳለሁ። በዚሁ አጋጣሚ ሰሞኑ እንግዲህ አብርሽ የቄራው የተለያዩ ቪዲዮዎችን ሰርቶ ነበር። በዚህ አጋጣሚ ጆሮ ግንዱ ስትሉ ስትሰድቡት ነበረ። እኔም እንደዚሁ ትላንትና ቀጥታ ስርጭት ገብቼ ስራዬን እያሳየሁ በመዳም ቤት ደፋ ቀና እያልኩ መከራዬን እያየው እባካችሁ እንዴት እንደዚሁ ናችሁ የምታመጡትን ገንዘብ? ይኸው ጉሮሮዬን ሁሉ ዘግቶኝ የድመት ሽንት የድመት አር እየጠረኩ እንዲሁ ናችሁ 3 ዶር 4 ዶር እያጸዳችሁ እንዲሁ ናችሁ የምታመጡትን ገንዘብ ለምንድን ነው ሰው የምትረዱት ብዬ እንግዲህ እኔም ትላንትና ስናገር ስትሰድቡኝ ነበረ። ከገረዳ ያውጣሽ በጣም ብዙ ነገር ስትሉ ነበረ። እኔ እናንተ ስለሰደባችሁኝ ስለረገማችሁኝ ቁጭ ብላችሁ 24 ሰዓት ስለኔ ስላወራችሁ እኔ አላህ ከጻፈልኝ ውጪ ምንም የሚጨምርልኝም የሚቀንስልኝም ነገር የለም። ለእናንተ ግን ልቦና ይስጣችሁ ማለት ነው። እና በተረፈ ደህና ናችሁ አይደል? እኛንም አበረታቱን። ሌላ እንኳን ቢቀር ሼር እንኳን አታረጉልንም እኮ። የአረብ ሀገር ሴት ታሳዝናለች፣ ሼር እናርግላት፣ ከመዳም ስራ ጋር ሆና ነው የቱ የምትሰራው እና አበረታታት እንኳን አትሉም። ይህን ታውቃላችሁ። ግን አንድ ነገር ስንናገር ያዙ ይልቀቁኝ ትላላችሁ ማለት ነው። እና መስዬ ይመችሽ፣ የኛ ኮንፊደንሳም በቃ አበሻ እኮ ኮንፊደንስ ያለው ሰው አይወድ፣ ልክ የሚነግረው ሰው አይወድ፣ በራስ መተማመን ያለው ሰው አይወድ። ምን ይሻላችኋል? በቃ እድሜ ልካችሁን ስለ ሰው። እስቲ መቼ ነው ለራሳችሁ የምትኖሩት? እስቲ መቼ ነው እውነት? በተለይ አረብ ሀገር አለ እንቅልፍ አድረሽ ምን አለችኝ ከአሁን ምን ልትለይ ነው እንደዚህ እየተሳቀቅሽ የሰው ፊት እየገረፈሽ? ስራ እኮ ጨርሰሽ ጠዋት ተነስተሽ አጽድተሽ ድክም ብሎሽ ስራ ጨርሰሽ እኮ ትንሽ ቁጭ ስትይ እኮ ምን ላሰራት እንዴት ቁጭ አለች እንዴ? ለምን ምን ላሰራት ብላ እኮ ወላሂ የታጠበውን ዕቃ እኮ ከዶላብ አውጥተሽ ጠቢ የምትል ጀግና ናት። ስለዚህ እንደዚህ ሆናችሁ ያለ እንቅልፍ ያመጣችሁትን ገንዘብ እኔ እንጃ። እኔ ለሰው መርዳት አግባብ ነው ብዬ አልልም። የሚረዳ ሰው አይነት አለው። ለምሳሌ ለእናንተም አጅር ለማግኘት የታመመ ሰው በየሆስፒታሉ ድረሱልኝ የሚል ሰው፣ የቲም እናት አባት የሌለው እንደዚሁም ደግሞ ጠዋሪ ቀባሪ የሌላቸው መሀን እናቶች አሉ። እንደዚሁ በወሎ ክልል በጣም ብዙ ሰው የተፈናቀለ ሰው አለ። ብዙ የሚረዳ ሰው አለ። እነሱን እርዱ፣ እውነት እርዱ። በቃ አትንጫጩ፣ ዝም ብላችሁ አትንጫጩ። የምር
እኔ መሲ እኔ እንጃ ዛሬ በጣም ነው ያስደሰተችኝ ማለት ነው። መስዬ በዚሁ ቀጥይ፣ መሲን አበረታቷት። እየሄዳችሁ ደግሞ ፎሎ እናንሰባት እቴ ሰው እንዴት ለራሱ ተብሎ ሲነገረው በዚህ ልክ ሰውን ይተቻል? እሷ እኮ ለእናንተ ብላ ነው። ከእናንተ የምታገኘው ነገር የለም። በጣም ያሳፍራል፣ ያሳዝናል እውነት። እና ይሄን ነው ምላችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ለቤቴ አዲስ የሆናችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ስለቂውልኝ አበረታቱኝ፣ አግዙኝ፣ ሰብስክራይብም አድርጉኝ። ምንድን ነው ግን እናንተ ሰብስክራይብ አይጨምርም፣ ዶላር አይከፍለኝም፣ እየቆጠረ አይደለም። እኔ ምኑንም አላወቅኩትም። ዝም ብዬ ነው የምሰራው ማለት ነው። እና አበረታቱ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ይሄ ቢስተካከል፣ ይሄን ብትሰሪ እስቲ ምን አይነት ስራ ለስራ ምን እስቲ እናንተ ሀሳብ ስጡኝ ማለት ነው። ሌላ ደግሞ በዚሁ ይሄንን አያይዤ አንድ ቪዲዮ ሲዘዋወር አይቻለሁ ዛሬ። እህቶች በማያውቁት ደላላ በመስሪ ነው ምናምን ስራ ሄደው ታግተው ምናምንና በስንት መከራ አንዷን ለቀው አንዷን አልለቅም ብለዋል ማለት ነው። እና ባካችሁ በዚህ አጋጣሚ በእርግጥ ሳውዲ አረቢያ በአሁኑ ሰዓት ስራ ጠፍቷል፣ ግን ስራ የለም ስራ ጠፍቷል ተብሎ በተገኘው ስራ መሄድ፣ በማያውቁት ሰው መሄድ፣ በማታውቁት ደላላ 2000 ብር ከምትሄዱ ወላሂ በምታውቁት የጀማ ስራ በ1000 ብር በ700 በ800 ብትሄዱ ይሻላል። እንደ ጊዜው ነው መሆን ያለባችሁ። ምክንያቱም ድሮ 2005 3000 ሰርተናል፣ ግን እንደ ጊዜው ነው በቃ። አሁን ኮንትራት ስለተከፈተ ቢሮ ክፍት ስለሆነ በ1000 ብር በ1200 ስለሚያመጡ ሰራተኛ አይፈልጉም። ርካሽ ነው እና በርካሽ አልሄድም እኔ አዲስ አይደለሁም እያላችሁ አትጃጃሉ። አገርም ይኸው እንደምታዩት ጦርነት ነው፣ ኑሮ ውድ ነው። ስለዚህ አገርም ብትገቡ ከእጅ ወደ አፍ ነው። ስለዚህ 1000 ብር ቀላል ነገር አይደለም። ምንዛሬውን ነው ማየት ያለባችሁ። ስለዚህ ኒዕማ ነው አልሐምዱሊላህ ብላችሁ በምታውቁት ስራ መሄድ ይሻላል። በማታውቁት ስራ አትሄዱ እህቶቼ፣ ተጠንቀቁ። አገኛለሁ ብሎ ማጣትም አለ፣ ብዙ ነገር አለ እና ወጥቶ ከመቅረት አላህ ይጠብቀን። እንግዲህ የቤቱ ሎኬሽን ስለነበራት፣ ዳታ ስለነበራት፣ ሸበካ ስለነበራት እንግዲህ ተደዋውላ ራሷን ህይወቷን ልታድን ችላለች ማለት ነው። እሱን ደግሞ በሌላ ቪዲዮ መጣበታለሁ ማለት ነው። አብራራላችኋለሁ እንዲገባችሁ ማለት ነው። ግን በዚሁ ነካ ላርግላችሁ ብዬ ነው። እንደዚህ ሆናችሁ የምታመጡትን ገንዘብ በባህር ተቃጥላችሁ ከዛ እኔ እንጃን ያላቅም። እኔ የአረብ ሀገርን ያየው ያየዋል እውነት እቲ እኔ እንደዛ ሆናችሁ የምታመጡት ገንዘብ ለቤተሰብ ራሱ መርዳት እኮ እንደው ግድ ሆኖ ነው። እና ባካችሁ ጥንቃቄ አድርጉ። ይህንን ነው ምላችሁ። በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም ያደርግልን። ሰላም፣ ፍቅር፣ አንድነት ለሀገራችን። ያንን ደግሞ በፓርቶቱ ቪዲዮ መጣበታለሁ ማለት ነው። እንዲሁም ለምትሰጡኝ ሀሳብ አስተያየት፣ ሼር፣ ላይክ፣ ኮፒ ሊንክ ለምታበረታቱኝ በቃ ጥሩ መልካም ምኞታችሁን የምትገልጹልኝ እጅግ በጣም አድርጌ አመሰግናለሁ። እንዲሁም በውስጥ